ክብር ለኢየሱስ ይሁን። እንዴት ናችሁ? ሰላም ናችኋ? ለዚህ ያቆመኝ ጌታ አንዴ እልልታና ጭብጨባ እስቲ። ክብር ለኢየሱስ ይሁን። ለዚህ ያቆመኝ ጌታ አሁንም ክብር አድርጉለት። ኢየሱስ ክብር ለኢየሱስ ይሁን። ለዚህ ያቆመኝ ጌታ ክብር ይሁንለትና እኔ እዚህ ጋር መቆሜ በጣም ደስ ብሎኝ እኮ ነው እዚህ ጋር ቆምኩ። ሁላችሁም ትንሽ ብዙ ሰው አያውቅኝም። እኔ የክፍለ ሀገር ሰው ነኝ። እዚህ ተወላጅ አይደለሁም፣ ግን ከክፍለ ሀገር እና መጣው። ጎኔ ያቆመችው ባለቤቴ ናት። እቺ ባለቤቴ አሁን እንደዚህ ስታዩ እንዲህ አልነበረችም። እግዚአብሔር የዳ አምላክ ከሩሩ ያወጣን ጌታ ለዚህ ያቆመን የዛሬ ዓመት ነበርና 2016 ወደ ናሲ አካባቢ እኮ ነው እሷ የጡት ካንሰር ተብሎ ከክፍለ ሀገር ወደዚህ ጥቁር አንበሳ የመጣውን። ግን በሳምንት ሁለት እኮ ነው የሚመላለሰው። መቼም ብዙዎቹ ታውቃላችሁ መሰለኝ ጥቁር አንበሳ ሆስፒታል ከክፍለ ሀገር በሳምንት ሁለት ስለሚመላለስ ያለን ንርበትና ሁሉን ነገር ጨረስኩና መጨረሻ ላይ በቃ አሁን እሷ መሞትና መኖር መካከል ነበረች በዚህ ሰዓት በዚህ ዓመት ሰኔ ወር። ከዛ በቃ ብዙ ነገር ስለጨረስኩ ብዙ እንትን አለ፣ ግን ብዙ መናገር አልፈለኩም። ከዛ ሰኔ ወር የሆነ ልጅ ጎደኛዬና ወደዚህ እሷን ጥየቃ ቤት መጣ። እሷ አልጋ ላይ ነበረችና ከዛ ለምን የሆነ ቸርች አለ እኮ እዚህ ይቅርታ አድርግና ጥቁር ሴት ናት እሷ ተናገረችው ጠብ አይልም፣ ወደዛ ለምን አትድም? እዚህ ለዚህ ጌታ ልልታ ክብር ለኢየሱስ ይሁን። ከዛ ያ ሰው መጣና ነገረኝ። እሷ አልጋ ላይ ነበረች። በዛ በቃ እኔ ምንም አልተናገርኩም። የትም በዛም ወዲም እሄዳለሁ አላልኩም። እዚህ ገብተናል። ከዛ ዝም ብዬ ቅዳሜ ቀን ነው መጣሁ። እንደመጣሁ እዛ አካባቢ ቁጭ አልኩና ከዛ የት ናት ጥቁር ሴትዮዋ የትኛ ናት ምናምን ብዬ እኔ በጣም እየፈለኳት ነበር። እዚህ ቁጭ ብላለች እሷ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ከዛ እንደገጠሙ ነው በጣም አልረሳም። መስኪ ነበረች። እኔ ስሙን አላቅም፣ ትናንት እኮ ነው ሰማሁት። ግን እሷ ወንጌል እየሰበከች ነበር እዚህ ላይ። ከዛ እዛ ቁጭ ብዬ የትዮ ነው ሴትዮ ምናምን ብዬ እሷን እየፈለኩ እዚህ ቁጭ ብላለች። ከዛ እሷ ወንጌል ሰብካ ሲጨርስ እሷ ወጣችና መድረክ ስትይዝ ተነስ እስቲ አንተ ያለችኝ። ከዛ ውስጤ በጣም ደስ ብሎኝ ከዛ ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እውነት እኮ ነው። እዚህ ቆሜ አሁን ሲያወራ እንደዚህ አልነበረም ሁኔታ፣ እንደዚህም አላማረኝም። በዛን ሰዓት ብዙዎቹ ትንሽ ሰዎች ጥቂታቸው ታውቃኛላችሁ፣ ግን እንደዚህ አልነበርኩም። በዛ በጣም ውስጥ በቃ በጣም ተጨናንቆ ነበረና ከዛ ተነስ እስቲ አለችኝ። ከዛ እሺ አልኩና ተነሳሁ። ደህና ነው አለችኝ። ደህና ነኝ አልኳት። አሁን ሰላም ነው አለች። ሰላም ነኝ አልኳት። ከዛ ቤት ሰላም ነው አለችኝ። አዎ ሰላም ነው አልኳት። ከዛ ባለቤት ምን ሆነ አለችኝ። ታማ ናት አልኳት። ከዛ ግራቱ ታማ ነበረች አይደለም አለች። አዎን አልኳት። ከዛ የቶቷን እንትን ወስዳ ደገሙበት፣ ጡት ማያጃ ደገሙበት። ድግምት እኮ ነው እሱ ወደ ካንሰር ተቀይሯል። ግራቱቱ ሊቆረጥ እኮ ነው አለች። እውነት እኮ ነው። እሷ አይታለች እንትኑን በጣም እየመገለ ምን እያለ በቀን እግዚአብሔር ፊት ቆሜ እኮ ነው ይሄው አጠገብ ያለችና 5 ቢጃማ አይበቃትም። መቼም ሴቶች ታውቃላችሁ እንደዚህ ያቆመኝ ጌታ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ከዛ በቃ እሷ ብዙ ነገር ስትናገረኝ በጣም እንዴት እንደወሰድኩ እኔን እንጃ። በዛ ዘይትና ሶፍት እንትን አርጋ በዘይት ቀብታ ይሄንን ሶፍት ይዘህ ግባና ስጠው አለች። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ለዚህ ያቆመኝ ጌታ ክብር ይሁን። ከዛ በጣም ደስ ብሎኝ
በጣም ደስ አልኩና ከዛ ወጣው። ከዚህ እኔ በጣም አንድ ነገር ገረመኝና ከዚህ ወጣው። በቃ ደስ ብሎኝ በቃ ዛሬ ቤት ተፈታ ምናምን ብዬ በጣም ደስ ብሎኝ እንደዚህ ማን ነበርኩም ውብ አረገኝ የድሃ ጌታ ኢየሱስ ሃሌሉያ። ከዚህ ወጣውና ልክ እንደወጣው አስፋልት ላይ ደረስኩ። አስፋልት ላይ ስደርስ ልክ ወደ ቤት እሷ በጣም ቆየው። ቅዳሜ ቀን ነው። እዚህ በጣም ቆየውና ወደ 10 ሰዓት አካባቢ ነው ወደ ቤት ሲሄድ አስፋልት ላይ ደረስኩ። ከዛ አንድ እብድ ልክ እኔ ሲያልፍ ከጥቁር አንበሳ ያወጣው እኔ ነኝ አለ። እብድ እኮ ነው። ገንዘቤን ጨረስክ አይደለ? አሁን ለቅቄያለሁ አለ። እኔ በጣም ገረመኝ። አሜን አልኩ። ሃሌሉያ። ከዚህ መንፈሱ ሲመጣ ያ መንፈስ እኮ ነው። አስቡ ወገኖቼ፣ ያ መንፈስ እኮ ነው። ከዚህ መንፈስ ሲለቅ በቃ እኔ ለቅቄያለሁ ካሁን በኋላ በቃ አትገባም አለኝ። ከዛ አሜን አልኩና ወሰርኩ። ዛሬ ድንቅ ነው ጌታ እያልኩ ጌታዬን እያመሰገንኩ በጣም ውስጤ በጣም ጌታን እያመሰገንኩ ወደ ቤት የገባው ጌታ እግዚአብሔር እኔ ብዙ መናገር ይከብደኛል፣ ግን ጌታ ዘመንሽን፣ ቤትሽን፣ ልጆችሽን ዘመንሽ ይባረክ፣ ጸጋ ይጨመር። ይሄ ማራናታ ቸርች ነው። ፈውሳችሁ የት እንደሆነ አናውቅም። ያልርኩበት ቸርች የለም፣ ያልርኩበት ቦታ የለም። ብዙ ቦታ ሄጃለሁ፣ ግን ፈውስ እዚህ ሆነ። እኔ ክፍለ ሀገር ሄጃለሁ፣ ያልርኩ ቸርች የለም። እግዚአብሔር እኮ ነው የእግዚአብሔር ሰዎች። እኔ በቃ ኑ ወደ ቸርች ማራናታ፣ እቺ ነብይ ተጠቀሙበት። በቃ እሷ ቃል የእግዚአብሔር ቃል እኮ ነው የምትናገረው። በቃ ሰው ሌላ ነገር ይፈልጋል፣ ሌላ ዘይት አምጣል፣ ሌላ ነገር አምጣላል። ግን አለ ነፃ እግዚአብሔር ያዳነኝ የዚህ እግዚአብሔር የዚህ ጌታ እስቲ አመል ምስጋና ከበረ ይሁንለት። ኢየሱስ ናታባ ክብር ምስጋና ለጌታ ይሁን። እንደገና ሰርቶ አድኖኝ እናንተ ፊት ያቆመኝን ጌታ አመስግኑልኝ። እኔ ያበቃልኝ ሴት ጠላት እሷ ነገር በቃ ሞተች ተቀበረች እያለ ጌታ ደረሰልኝ። አሜን። ይድረስላችሁ። አሜን። ለኔ እንደደረሰልኝ ለእናንተም ይድረስላችሁ። እኔ ደርሶልኛል። ይሄው አምሮብኝ ሰው ሆኜ እናንተ ፊት ቆሜያለሁ። እግዚአብሔር ክብር ምስጋና ለሱ ይሁን። እሱ ብዙ ነገር ተናግሯል። ብዙ መናገር አልፈልግም እና እዚህ መጣ። እውነቱም እንዳለ ሶፍት ዘይት አስነክቶ ይዞ መጣ። እንኪያጅበት እግዚአብሔር ድንቅ ነገር አደረጋልኝ። ተቀበልኩት። አሜን ብዬ አረኩኝ። ከዛ በቃ የዛሬ ሳምንት እንሄዳለን ተዘጋጅ አለኝ። እሺ በቃ እንሄዳለን አልኩኝና በጉጉት ቀኑን ቆጥራለሁ። ቀኑን እየቆጠርኩ እያለ ምን ይሆናል፣ አርብ ቀን ስደርስ እሱ የሆነ ነገር ገዛዝቼ እመጣለሁ ብሎ ወደ ገበያ ይሄዳል። ሲሄድ ይቆያል። ከዛ በቃ እንዴ ሰልችቶኝ ነው በቃ ብዙ አስቸገርኩት አይደል፣ ይተንፍስ በቃ ጊዜው ሰዓቱን ያሳልፍ ብዬ ዝም አልኩ። ከዛ ስመሽ ሰዓቱ እየሄደ 9 ሰዓት 10 ሰዓት አካባቢ ጨነቀኝ፣ ውስጤ ተረበሸ። ከዛ ደወልኩለት፣ ስልክ አያነሳም፣ አንስቶ ዝም ይላል ከፍቶ ማለት። ከዛ ምንድን ነው ምን ሆነ ብዬ አክስቱ እዚህ ያለች አቃቂ ደወልኩኝ። እሷ ጋር ምናልባት እሷ ጋር ሄዶ ከሆነ ብዬ እዛ ስደውል እሷ አይ ገባ ውስጥ አግኝቼው ነበረ የሆነ ነገር ገዛዝቼ ወደ ቤት ሄዳለሁ በጣም አሟታል ብሎኛል፣ በቃ ቶሎ ሂድለት ብዬ ተለያየናለች። እዛ በቃ አልመጣም፣ እስካሁን ሰዓት ሄዷል። ምን እንደሆነ አላውቅም። ስልክም አንስቶ ማይናገርም አንዳንዴም ማያነሳም አለ። በቃ እስቲ እኔ ወጥቼ እፈልጋለሁ አለች። ከዛ እኔም በቃ እንዴት እንደተነሳው አላውቅም፣ ካልጋ ላይ ተነሳው። የሆነ ብርታት ሰጠኝ እግዚአብሔር። ወጣው፣ ወዴት እንደሚሄድ አላውቅም፣ ወጣው። ከዛ ወጥቼ ወደ ባቡር ጣቢያ አካባቢ ደረስኩኝና አሁንም ደውላለሁ፣ አንስቶ ዝም ነው፣ አይናገርም። ከዛ ምን ይሰማኛል፣ የቤተ ክርስቲያን የሆነ እነሱ የሚዘምሩት ምናምን ይሰማኛል በስልክ ውስጥ፣ እሱ አይናገርም። ከዛ እዛ አካባቢ መዞር ጀመርኩ። እዚህ ስላሴ የሚባል ወደዚህ አለ።
እንደዚህ ይሰማኛል ስላት እሷ ደግሞ ወደዛ ወደ አማኑኤል አካባቢ መዞር ጀመረች። ከዛ እየዞርኩ ደከመኝ። በቃ ደም ይፈሰኛል፣ ያዞረኛል። በቃ ስደክመኝም ቁጭ እላለሁ። ከዛም ደግሞ ምን ይቀመጣለሁ። በቃ እኔ ስራስን በቃ ሞች ነኝ። ልጆቼ ደግሞ ያለ እናት ያለ አባት እንዴት ይቀራሉ? ጌታ ወይ ምን ሊሆን የት ልሄድ እያልኩኝ እያለቀስኩ ነው የሚሄደው። ከዛ መጨረሻ ላይ ደግሞ ጌታ ወይ አንተ እንደፈለግክ አድርገው በቃ ብዬ ወደ ቤት ልሄድ ስል የሆነ ግንባታ የተጀመረ ቤት ውስጥ ኮሎን ብቻ ቆሞ እንዲህ ድንጋይ ነው በቃ ተደርድሮ እዛ ላይ ተኝቶ ተዘርሮ አገኘው። ከዛ ምንድን ነው ብዬ እጄ ስነካው ሁሉ ሰውነቱ ቀዝቅዟል። በቃ ስጠራ ምንም አይናገርም። አሁን ምናምን ተሳስሯል በቃ። ከዛ አለቀስኩኝ። ሰዎቹ መጡ። ምን ሆኖ ነው ምናምን አሉ። እኔ አላቅም በቃ እዚህ ወድቆ ነው ያገኘው። እንዴ ሙሉ ቀን እኮ ነው እዚህ የዋለው። እኛ ፈርታ ነው እዛ ዘበኛ ምናምን የሚጠብቁት። ሙሉ ቀን እዚህ ነው የዋለው። እኛ ፈርተን ነው አንጠጋም ብለን ምናምን አሉኝ። እስቲ አንሱና ወደ ቤት አድርሱልኝ አልኳቸው። ከዛ ተሸክሞ ቤት አደረሱልኝ። ከዛ በጃጅ ኮንትራት ጠርተን ጤና ጣቢያ ሰላም ፍሬ ወሰድን። ከዛ ምንም በቃ እሱ አይናገርም፣ ሰውነቱ ቀዝቅዟል። እዚህ በቃ ወደ ቤጂንግ ይሄድ ብሎ ቤጂንግ አምቡላንስ ወሰደ ማለት ነው። ከዛ አምቡላንስ እንደዛ ተያይዘን ሄድን። እዛ ዶክተሮች ተረባረቡ። እኔ በተራይ ደግሞ አስተማሚ ሆኜ አደረኩ። ምገርም ነው። ከዛ ቅዳሜ ቀን እንግዲህ እዚህ ልንመጣን ያሰብነው ጠላት አልፈለገም። ለምን? እዚህ ስራው እንደሚፈርስ አውቋል። እዚህ እንደሚያልቅለት አውቋል። እዚህ አናቱ እንደሚበሳ አውቋል። ስለዚህ ጌታ ክብር ምስጋና ይውሰድ። ቅዳሜ ማታ በቃ ነፃ ነው ምንም የለም ብለን ተያይዘን ወደ ቤቴል እንደምንም 15 ቀን ተጠባብቀን እዚህ መጣን። ጌታ ደረሰልኝ። እዚች አካባቢ ነበር የተቀመጥኩ። እዙ ከኋላ እንደመጣ እዛ ነበር የተቀመጠው። ከዛ ጠራችን። የጌታ ሴት እግዚአብሔር ይባርካት። እውነትም መድኃኒት አድርጎ ሰጥቶናል። እኛ አይታወቀንም። በእጅ ያለው ወርቅ እንደ መዳብ ይቆጠራል እንደሚባለው በእጃችን እያሉ አይታወቀንም። በቃ አንጠቀማቸው እና እግዚአብሔር ይባርካት። እውነትም መድኃኒት አድርጎ ሰጥቶናል። ጌታ ይባርካት። እና ጠራችኝና ኮፍያ አድርጌ ነበረ። ጸጉሬ ተነስቷል እንዳለ መድኃኒቱ ጨርሷል። በቃ ኮፍያ አድርጌ ነበር። ጠራችኝ። አንቺ ልጅ ይሄ ኮፍያ የማን ነው አለች። የኔ ነው። ያንቺ አይደለም አለች። ከዛ የኔ ነው ባለቤቴ ገዝቶልኝ ነው አልኳት። ከዛ አይ እሱን አይደለም ጠላት ነው እንድታረግ ያረጋለች። እውነቱ ነው። ጸጉሬ ተነስቶ ነው እንደዚህ አሞኝ ምን እሺ ነው እንደዚህ አሞኝ ጡቴን አሞኝ ነው። ግራ ጡትሽ አለች። አዎ ቆስሏል አይደል አለች። አዎ በጡት ማያዣ የጡት ማያዣሽ ወስዶ አስደግሞት ነው። ከዛ አብርኩኝ። በቃ የሚሆነው ሁሉ እሷ ያለችውና ለኔ ያለችው ተገጣጣም። አንድ ላይ አልተቀመጥንም። እሷ ከኋላ እኔ እዚህ ፊት ነው። ከዛ አዎ ለባለቤቴ ተናግሮት ነበር የዛሬ 15 ቀን። ማን ነው ባለቤት ይሻለ? እዛ ተቀምጧል። እሱ ነው። ከሱ ጋር ያላለቀሰ ሰው የለም እኮ። የዛሬ 15 ቀን ተነስ እስቲ ያለችን እንደዚህ እግዚአብሔር ይባርካትና ብዙ የጠፋብኝ ነገር አለ። ወርቅ ጠፍቷል አይደል ከቤት ይሻለ? አዎ ወርቅ ጠፍቶኛል። ምንም ያልጠፋብኝ ነገር የለም፣ ግን ህይወቴ አልጠፋም። እግዚአብሔር ይባረክ። እና ሰውኝ ቆሜ ያለው ቤትም ልብስም ምንም ሶስተኛ ልጅ ሊወስድ ሆስፒታል ገብቼ 3 ቀን አድሬ ነው የወጣሁት። እና ሲገባ ምንም ልብስ ቤት አላገኘውም፣ ምንም ወርቅም አላገኘውም። የአንገት የጆሮ ምናምን ወርቅ ነበር። እኔ 5 ዓመት አረብ ሀገር ሄጄ ሰርቼ የያዝኩት ቅርጽ ነበረ። ምንም ያገኘሁት ነገር የለም። ቀለበታችን ድረስ የት እንደገባ አናውቅም። እግዚአብሔር አለ፣ እኛ አለን። እግዚአብሔር ክብር ምስጋና ይሁን። እና ለጌታ ክብር ነው ይሄን መናገር የፈለኩትና ያልጠፋ ነገር የለም፣ ግን እኛ አልጠፋንም። ክብር ምስጋና ለሱ ይሁን። እንዲህ ሰው አድርጎ እንደገና ድጋሜ ሰርቶ እንደገና እግዚአብሔር ሞገስ አድርጎልኝ እንደዚህ አልነበርኩም። እሷ ታውቃለች። በጣም ጦቃቅሬ ከስቼ ሰው ማልመስልም። በቃ በግድ ነው የምንቀሳቀሰው። መሄድ ራሱ አልችልም።
እና ይህ ኃይል ብርታት ሆኖኝ እንደገና እግዚአብሔር አቁሞኛል። አመስግኑልኝ። ክብር ምስጋና ለሱ። ከተቻላችሁ በእግራችሁ አቁማችሁ ጌታን አመስግኑልኝ። ሰላም ሰላም ቅዱሳን፣ ሰላማችሁ ይብዛ። እኔ ፓስተር አብነት ነኝ። በአገልግሎታችን እየተባረካችሁ እንደሆነ አምናለሁ። ሁልጊዜም የምንለቃቸው መልእክቶች ባላችሁበት ቦታ እንዲደርሳችሁ ሰብስክራይብ፣ ሼር በማድረግ የማራናታ ድምፅ ለፍጥረት ሁሉ የተሰኘውን የዩቲዩብ ቻናል አገልግሎታችን ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ሁለንተናዊ ሕይወታችሁን ይባርክ። ሻሎም